የአርትስ ቴሌቪዥን የሔዋኗ እይታ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ አንዲት ወጣት ባለሙያ ይዤላችሁ ቀርብ ያለው ምናልባት በሔዋኗ እይታ ላይ ካቀረብኳቸው እንግዶች የተለየች ነች። ወጣቷ ኬና አዳም ትባላለች። ኬና አዳም ውድ ጊዜሽን ሰውተሽ ይሄንን ቃለ ምልልስ ለማድረግ በመፍቀድሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም ወደ 16.5 ሚሊዮን ገደማ የሚቆጠሩ የሔዋኗ እይታ ተመልካቾችን ስም ከፍተኛ ምስጋናዬን አቀርብልሻለሁ። እኔም አክብራችሁ ስለጠራችሁኝ በጣም ከልብ አመሰግናለሁ። በቅርቡ ኢትዮጵያ ከፑንት እስከ 21ኛው ክፍለ ዘመን መጀመሪያ በሚል መጣጥፎች እና በካሳሁን ሰቦቃ የቀረቡ ቃለ ምልልሶች በሚል በዶክተር ግርማ አጉቸው ደመቀ አርታይነት በሬድሲ ፕሬስ አሳታሚነት የሚቀርብ ታሪክ፣ ባህልና ቋንቋ በኢትዮጵያ ጉዳይ ላይ ለሚያነብ ሰው የተዘጋጀ መጽሐፍ አለ። ይሄ መጽሐፍ በቅርብ ቀን ለህትመት ይበቃል። በኢትዮጵያ ታሪክ፣ ባህልና ቋንቋ በተለይ ከመግባቢያነትና ከታሪክ አንጻር የፖለቲካው ቁልፍ ማጠንጠኛ ከሆኑ ግማሽ ክፍለ ዘመን አስቆጠሩ። ዛሬ እነዚህ ጉዳዮች የየቤቱ መወያያ ከመሆን አልፈው የተራው ህብረተሰብ ህይወት ሲያመሰቃቅሉ ይስተዋላል። በመጽሐፍ ደረጃ ሳይቀር የሚወጡ ከሙያዊ ብስለት ይልቅ ስሜትና ተረት የበዛባቸው በርካታ ስራዎች ማየት የተለመደ ነው። ለነዚህ ጽሁፎች መፍላት ከዚህ በፊት የተሰሩት በቂ ካለመሆናቸውም በተጨማሪ አግባብነት ባለውና አብዛኛውን ጊዜ በሌላ ሁኔታ በወገንተኝነት በመፈረጃቸው ጭምር ነው። ይሄ እንግዲህ እጅግ በጣም የተለያዩ ምሁራን የተሳተፉበት ቃለ ምልልስ ያለበት ነው። ዶክተር አሰፋ ባልቻ፣ ፕሮፌሰር ኤፍሬም ይስሐቅ እንደዚሁም የመሳሰሉ ታዋቂ ምሁራን ቃለ ምልልስ ያደረጉበት መጽሐፍ ነው። ዶክተር ግርማ አጉቸው ዲስቲንጉሽድ የሆነ ሪሰርቸር እና ፕሮፌሰር ነው። ወደ 13 ገደማ የሚሆኑ መጽሐፍቶች ቋንቋና ነገድ በኢትዮጵያ፣ ኩሽ ታሪክና ሃይማኖት በሚል እንዲሁም ዘ ኦሪጂን ኦፍ አምሃሪክ የሚሉ መጽሐፍት እና የዘመን አቆጣጠርን ያቀረበ ምሁር ነው። በቅርብ ቀን የሚወጣ መጽሐፍ ነው። ይሄ እንደ ሁል ቀን የሬድሲ ፕሬስ ፐብሊሸርስ ይህንን መጽሐፍ ሁሌ ለእኔ ስለሚልኩልኝ ለአቶ ካሳሁን ቸኮለ ለሬድሲ ፕሬስ እና አፍሪካ ወርልድ ፕሬስ ባለቤት እንዲሁም ለአርታዩ ለዶክተር ግርማ አጉቸው ደመቀ ከፍተኛ ምስጋናዬን አቀርባለሁ። ከዛ ዛሬ ያቀረብኩላችሁ እንግዳ ወጣቷ አርክቴክት ናት። በጣም ለእድሜዋ ብዙ ሰራች የምትባል ነች። ሃርካኒ የሚባል ኃላፊነቱ የተወሰነ የግል ድርጅት አላት። የመጀመሪያ ዲግሪዋን ያገኘችው በአርክቴክቸር ነው። ሁለተኛ ዲግሪዋን ማስተርስ ዲግሪዋን ያገኘችው በእርባን ፕላኒንግ እና ዲዛይን ነው፣ በከተማ ፕላን እና ዲዛይን እንዲሁም የኢንቴሪየር ዲዛይን ኤንድ ፊኒሽንግ ኮንትራክተር ካምፓኒ ባለቤት ነች በልጅነቷ። ይገርማል። እንኳን ደስ አለሽ ኬና። የልጅነት ህይወትሽ ምን ይመስል ነበር? እንዴት ወደ አርክቴክቸር ሙያ ልትገቢ የገባሽው? እስቲ ከልጅነት የት ተማርሽ? ሃይ ስኩል እና ኤሌመንተሪ? ከልጅነቴ ጀምሬ ሳወራ ከኬጂ ጀምሮ እስከ 12ኛ ክፍል ድረስ የጨረስኩት ዳንዲቦሮ የሚባል ትምህርት ቤት ነው። ከመኖሪያ ቤቴ ብዙም አይርቅም ነበረ፣ ለእግርም ቅርብ ነው። ከኬጂ እስከ 12ኛ ክፍል ዳንዲቦሮ የሚባል ትምህርት ቤት ነው የጨረስኩት። ኬና ምን አይነት ተማሪ ነበረች? ኤሌመንተሪ እና ሃይ ስኩል? ኤሌመንተሪ እና ሃይ ስኩል ከሞላ ጎደል ጎበዝ ተማሪ የሚባል ተማሪ ነበርኩኝ። ደረጃዎች ላይ የደረጃ ተማሪ ነኝ። በጣም ወላጆቼም ኢንፍሉዌንስ ያደረጉኝ ነበረ በጣም የደረጃ ተማሪ እንደሆን። እያንዳንዱ ፈተና በደንብ ክትትል የነበረበት ቤተሰብ ውስጥ ነው ያደግኩት እና ጥሩ ተማሪ የሚባል ነኝ ብዬ አስባለሁ። ዘ ቶፕ 3 የሆንሽ የጨረሽ ተማሪ ነሽ? አዎ፣ ያው ፍላክቹዌት ያደርጋል ከቶፕ 3 ቶፕ 5 እያለ እስከ ቶፕ 5ዎች ግን በቃ እዛው ወደ ላይም ወደ ታችም እያለን አንወጣም ነበር። ከዛ ውስጥ ነበር። እስኪ እንደው በልጅነትሽ በኤሌመንተሪ እና በተለይም በሃይ ስኩል እያለሽ እንደው እንዲህ ጉብዝናሽን ተረድተው እንዲህ አይነት ነገር ብትማር በዚህ ሙያ ብትሳተፍ ኬና ጥሩ ነው የሚሉ መምህራኖችሽ አሁን ለደረስሽበት ደረጃ አስተዋጽኦ ያደረጉ ይኖራሉ? ሃይ ስኩልም ኤሌመንተሪም አይ ቲንክ ሞር ኤክስፕሎር የምታደርግበት ታይም አይደለም። በተለይ ጎበዝ ተማሪ ስትሆን
ሁሉም ትምህርት ላይ ጎበዝ ትሆንና you don't know where your interest lies። ስለዚህ ብዙ ጊዜ ሁሉንም ትምህርት ወዳለው፣ ግን በዛ ጊዜ እኔ በጣም ወደው የነበረው and ሁሌ መቶ አመጣ የነበረው ኮምፒውተር ነው። እንዳጋጣሚ ሆነው አይቲ በጣም my favorite subject ነው። በጣም ኦብሰስድ ነበርኩኝ ኮዲንግ ላይ በጣም ነበር የምወደው። ከዛም ያው ናቹራል መግባት እንደምፈልግ አውቃለሁ። ዞሮ ዞሮ ናቹራል ተማሪ መሆን እንደምፈልግ፣ እንደዛም ሆኖ ግን ላይክ ሁሉም ትምህርት ላይ ጎበዝ ስትሆን ኢንትረስት ኬቱ ጋር ላይ እንደሚያደርግ ትንሽ ኮንፊውዝድ ስለምትሆን ይሄንን ነው የምፈልገው ብዬ የወሰንኩበት ታይም ኢትስ ቬሪ ሌት። ግን ፓይለት መሆን እንደምፈልግን ሁሌ ማቅ ነበረ። ቁመቱ አላደለኝም እንጂ ኢንትረስቲንግ። ዋቴቨር አይ ለርንድ ፓይለት የሚያደርገኝ ትምህርት ይሁን ብዬ ነበረ ጎሌ የነበረው። ሶ አት ዳት ታይም ኮምፒውተር ኦድ ነበር። ኮምፒውተር ደግሞ ፓይለት ያደርጋል። ሶ ዳት ዋዝ ማይ ፕላን እስከ ሃይ ስኩል ድረስ። ሃይ ስኩል ስገባ 11 እና 12 ቲዲ የሚባል ትምህርት መጣ፣ ቴክኒካል ድሮዊንግ። ከአይቲ በተጨማሪ ሌላ በጣም የወደድኩት ትምህርት በቃ እሱ ነው። ቴክኒካል ድሮዊንግ ላይ መምህር በጣም ላይክ በጣም ስትሪክት የሆነ አስተማሪ ነበር። እንደዛ ሆኖ ራሱ በጣም ሃይ ስኮር ነበር ማመጣው። ለብዙ ተማሪዎች የሚከብድ ትምህርት ነበር እና that's where I discovered architecture ብዬ ማስበው የዛኔ ነው 11 እና 12 ላይ። ከዛ በፊት ያው ስዕል ወድ ነበረ as a hobby፣ በጣም እንስል ነበረ። so I knew I was artistic but I was also very good with other subjects። ስለዚህ 11 እና 12 ይመስለኛል ትንሽ እንኳን ወደ አርኪቴክቸር የተጠጋሁት። እስቲ እንግዲህ በህይወቴ ውስጥ ተጽዕኖ ፈጥረውብኛል፣ አሁን ያለሁትን ሰብዕናዬን ለማግኘት አስተዋጽኦ አድርገውኛል የምትያቸው መምህራኖችሽ ካሉ የምታከብሪያቸው፣ የምታደንቂያቸው፣ ለአንቺ ሮል ሞዴል የነበሩ በስም አንስተሽ መምህራኖችሽን እስኪ አመስግኝ ብልሽ እነማንን ታመሰግኛለሽ? ሮል ሞዴሌ ኦር በደንብ አስተዋጽኦ አድርገዋል ብዬ የማስባቸው መምህራኖች የተወሰኑ አሉ። እሱ አሁን ያስታውሰኝ አያስታውሰኝም አላውቅም። እንዳልኩት አይቲ በጣም ወድ ነበረ። መምህር ሚሊዮን የሚባል ነበር when I was almost in middle school። እሱን ሁሌ የእሱን ትምህርት 100 ነበር ማመጣው። he really inspired me to like computer። ከዛ ውጪ እንደ እናት አድርጋ በጣም የሆነ እንትናችንን፣ ሆቢያችንን፣ ታለንታችንን ሰፖርት የምታደርገን መምህርት ነበረች። መምህርት ፈሰሴ ትባላለች። አማርኛ አስተማሪያችን ነበረች። ግን እንደዚህ ኤክስትራ ካሪኩለሞች ላይ ከሌላ ትምህርት ቤቶች ጋር ሄደን ስንወዳደር የሆነ ሺ ወዝ ላይክ ማዘር ፊገር ነበረች። ከሷ ውጪ ከአንደኛ ክፍል ጀምሮ የነበረች አንድ መምህርት አለች፣ ሚስ ኤልሳ የምትባል የጓደኛችን እናትም ስለነበረች አይ ቲንክ ምንም ማረሳት መምህርት እሷ ናት። ሺ ወዝ አ ቬሪ ሰፖርቲቭ የሆነች እስካሁን ድረስ ራሱ ስታገኘን በቃ ታስታውሰናለች። እና የሆነ አንዳንድ በጣም ስላደግን ብዙ ናቸው መምህሮቹ፣ እዛው ስለሆነ ያደግ ነው ዳንዲቦሩ ብዙ ናቸው። ግን ለመጥቀስ ያህል እነዚህ ናቸው የኔ ኢንፍሉዌንስ ያደረጉኝ መምህራን። ክላስ ውስጥ እያለሽ ቤስት ተማሪ ብላ በጣም እንደ ሁሌ ማሸንፈው በለጠኝ እንደ ወዲህ መንፈሳዊ ትንንቅ እንደ ኃይሌ ገብረስላሴና እንደ ፖልቴርጋት እንደ ተፎካከሩ የነበረ በለጠችኝ በለጠ የምትዩ ተማሪ አለ የምታስታውሻቸው? አሁንስ እንደው የት አሉ? በጣም የሚገርምክ የእኛ ትምህርት ቤት እስካሁን ፍሬንድሽፓችን አሁን ጓደኞች ማናቸው ብትላ የዛኔ የነበሩ ጓደኞቼ ናቸው። በጣም እንደ ድል ሆኖ አብረን ያደግነው አብረን ብንበታተንም ኦል ኦቨር ዘ ወርልድ ኦል ኦቨር የተለያዩ ፊልዶች ላይ ስቲል ጓደኛሞች ነን እና የኔ ጓደኞች አሉ ስቲል አብሬያቸው ከአንደኛ ክፍል ጀምሮ ሃይ ስኩልም እኔ 3ኛ ስወጣ እነሱ አንደኛ የሚወጡ፣ እኔ 2ኛ ስወጣ አንደኛ የሚወጡ እንደዚህ እስካሁን ጓደኞቼ የሆኑ ልጆች አሉ። ግን ደስ የሚለው የሆነ የድሮ ጊዜ አባቴ እንደው የሚለኝ ነበር፣ እናንተ አትቀናኑም፣ ፈተና ራሱ አናሳይም እኮ እንባባላለን እኛ ይለን ነበር። እና የእኛ it was a very nice የሆነ competition። it was አብሮ የማደግ አብሮ ለመስራት አብሮ ላይክ በበለጥኩት ሳይሆን ላይክ እስቲ ያሳይኝ ስንት አመጣሽ እንዴት ምናምን የመተጋገዝ አይነት ነው። እና እነሱ ጓደኞቼ ስቲል ጓደኞቼ ናቸው። ቶፕ ስኮረርስ የምንባል ሴቶች ነበርን our groups we are still friends እስካሁን አሉ። ዶክተር ናት አንዷ፣ በስም እየጠራሽ አመስግኛቸው እስኪ። ኦኬ እሺ፣ በጅና ብዙ ናቸው የዛሬ። ኦኬ
ኢሶኬ ያ ኢሶኬ። ምክንያቱም የዚህ ፕሮግራም አንዱ ለእንደዚህ አይነት ጎበዝ ለሆኑ አሁን ቅድም አባቴ ያለኝ እንዳልችው ሳትቀናኑ እውቅና መሰጣጠት መቻል ራሱ ትልቅ ነገር ነው። እሺ አንደኛ ሳምራዊት ጋሻው የእሷ እሷም በጣም ጎበዝ ተማሪ ናት ነበረች፣ አሁንም ናት፣ ዶክተር ናት። ከጎንደር ዩኒቨርሲቲ ዶክተሬቷን ጨርሳ ሜዲካል ዶክተር ናት። ሁለተኛ ማዶት ግርማ፣ እሷ አንደኛ ስትወጣ እኔ ሁለተኛ ነበር የምወጣው። አሁን እሷ ሺ ልብስ እንዳለስ። ሶስተኛ ፊራውል ሲሳይ፣ ከእሷ ጋር እንደውም እጃችንን እኩል እያወጣን ትንሽ እንኳን ቦንድ ያደረግነው ራሱ ጓደኝነታችን በትምህርት ላይ ነበረ። ፊራውል ሲሳይ ትባላለች። አሉ ሌሎችም ካልጠሯችሁ እንዳታዝኑ፣ ግን በጣም ብዙ ጓደኞች ያሉ ጎበዝ የሆኑ። 12ተኛ ክፍል እንግዲህ እንደጨረሽ ያው ሬፈረንሶቼ እኔ ስማር በነበረ ጊዜ ነው። የኢትዮጵያ ጎበዝ የሚገባው አንደኛ ሜዲካል ስኩል ነው፣ ሁለተኛ ኢንጂነሪንግ ነው የሚገባው። ያኔ እንኳን አርኪቴክቸር እዚህ ደቡብ ልደታ ያለው እንትን የሚገባ ብዙ ሰው አልነበረም፣ ትንሽም ስለሚቀበሉ እና እንዴት ነው የመረጥሽው ይሄንን ምርጫ? የመጀመሪያ ምርጫሽን አገኘሽ ወይንስ እንደ ማንኛውም ኢትዮጵያዊ ጎበዝ ናቹራል መግባት ካሰብሽ ሕክምና? አሁን ሳምራዊት ሕክምና ስትገባ አንቺ አልመረጥሽም ወይ? እስኪ እንዴት ነበር ወደ አርኪቴክቸር? እንዳልኩ እኔ ኢንትረስቴ የነበረው ኮምፒውተር ነው። ላይክ 12ኛ ክፍል ራሱ እንዳጋጣሚ እንደ ኤግዛምፕል ምነግርክ ከፊራውል ጋር የሶፍትዌር ዴቨሎፒንግ የሆነ ከኢንተር ስኩል ኮምፒቲሽን ነበረ እና የዛኔ ሶፍትዌር ዴቨሎፕ አድርገን ሁለታችንም ከዛ ከሌላ ትምህርት ቤት ጋር ተወዳድረን ዲስኳሊፋይ ተደረግን። ለምን ተደረግን ስንላቸው እናንተ አይደላችሁም የሰራችሁት፣ ይሄ በእናንተ አቅም የሚሰራ አይደለም። የዛኔ እንደውም ይሄ የኤሌክትሪክ ባቡር ገና እየገባ የነበረበት ታይም ነው እና ኮዲንግ ፕሮግራም ዊ ዲድ ዋዝ እንደ ራይድ አይነት ሆኖ ግን ለትሬን ነው። ላይክ የት እንዳለ ትራክ የሚያደርግ ኦንላይን ቲኬት የሚቆርጥ ኤንድ ማፕ ላይ የምታየው it was a very good application እና እናንተ አይደላችሁም የሰራችሁት ብለን አይደለም ለደረጃ ለማብቃት ዲስኳሊፋይ ነው ያደረጉን። እልህ ይዞኝ ነበር በጣም። I was really good at coding at computer. so ዩኒቨርሲቲ ስገባ ሶፍትዌር ኢንጂነር ለመግባት ብዬ ነበር ያሰብኩት፣ ግን at the same time እንዳልኩት the second best is technical drawing. I really loved አርት በጣም ወዳለው፣ መሳል ወዳለው። at the back of my head ሁለቱም ነገር ነበር። ሶፍትዌር ልክ እንዳልከው እኔ ሜዲሲን አልወድም። አባቴ ቤታችን ውስጥ ነርስና ሄልዝ ኦፊሰር ከዝኖች አጎቶች አሉኝ እና እኔ ዶክተር በቃኝ እናንተ ካላችሁ ነበር ምለው። and I was a very like creativity ነው እንጂ የሚያስደስተኝ ሞር የማንበብ ሰውም አይደለሁም እና ሶ ዩኒቨርሲቲ እንደገባሁኝ ሶፍትዌር ነበር ለመግባት አስቤ ነበረው። ከዛ እንደ አጋጣሚ መሆን የገባሁት በጣም ጥሩ የሚባል ዩኒቨርሲቲ ነው፣ አስቱ አዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ። እሱም በምድብ ሳይሆን ተፈትኖ ተማሪዎች ተፈትነው ነው የሚገቡበት። አሪፍ ስኮር ያመጡ ተማሪዎች እንደ አዲስ ከማትሪክ በተጨማሪ ይፈተኑና ኢንትራንስ ኤግዛም አለ፣ ኤንትራንስ የመግቢያ ፈተና። እስቲ እዚህ ጋር ላቋርጥሽና ዲስኳሊፋይድ ሆናችኋል ያለው ትምህርት ቤቱ፣ መምህራን፣ አወዳዳሪው እነማን ነበሩ? አወዳዳሪዎቹ በምንስ ግራውንድ ነው? እድሜ ነው እንዴ? በእድሜ ነው እንዴ ፈጠራ የሚወሰነው? በጣም ትልቅ የነበሩ ልጆች ከእድሜያቸው በላይ ኤክስትራኦርዲነሪ ጊፍትድ የሆኑ እኮ ልጆች አሉ። ምን ማለት ነው? ልክ ነው። ማን ነበር አወዳዳሪ? እስቲ ዲቴሉን ንገሪኝ፣ ኢንትረስት ስላደረገኝ ነው። በጊዜው አወዳዳሪው የአዲስ አበባ ኢንተርስኩል ውድድር ነው። የአዲስ አበባ እንደ ክፍለ ከተማ ነው። የአዲስ አበባ ከተማ ትምህርት ቢሮ ነው ይመስለኛል። አይ አም ኖት ሹር። በዛን ጊዜ እንግዲህ ብዙ ዓመት አሁን 10 ዓመት አልፎታል። የዛኔ የነበረው ግን እንደዚህ ነው። ከተለያዩ ትምህርት ቤቶች ሆኖ እንደ አዲስ አበባ ኢንተርስኩል ነው ውድድሩ። ኢንተርስኩል ነው። አዲስ አበባ ውስጥ ያሉ ሃይ ስኩሎች አንድ ትምህርት ቤት ከአንድ ትምህርት ቤት ጋር ነው። የተለያዩ ፊልዶች አሉ፣ ግን እኛ እንደ ፈጠራ ብለን ይዘን የቀረብነው እሱን ነበረ። በእድሜ ሳይሆን እንትን የሚለው አይገስ ሁሉም ሌቭል አለው መሰለኝ፣ ወይ የካሪኩለም ሌቭል። እኔ በጣም እልህ ይዞኝ እንደውም I have to be a developer ብዬ ያስኩበት ነበር because I didn't think it was fair at that time። እኔ አሁን ፍላጎት ያሳደረብኝ ነገር ምንድን ነው? ይሄ እጅግ በጣም ፈጠራን የሚገል ትውልድን ስንት ክሬቲቭ የሆኑ ሰዎችን ፈጠራ የሚገል ሞራል የሚነካ ነገር ነው የተወሰነው። ይሄ ቀላል ነገር አይደለም ማለት ነው።
ምክንያቱም የስንተኛ ክፍል ተማሪ ናችሁ ያኔ? 10ኛ? 12 ወደ የአስራ ዩኒቨርሲቲ ሁለተኛ ክፍል ተማሪ ቢያንስ 16 17 ዓመት ዕድሜ ያላቸው ወጣቶች ይሄንን እናንተን ለመመልመል በሀገር አቀፍ ደረጃ እውቅና ለመስጠት ልዩ ስኮላርሽፕ ሊፈለግላችሁ ሲገባ በእናንተ ዕድሜ አትሰሩም ማለት ምን ማለት ነው? ቻሌንጅ ያደረጓችሁ ጠርቷችሁ እንዴት እንደሰራችሁ ወይንስ ከዚህ ነው ኮፒ ያደረጋችሁት በሚል ምንድን ነው እንደው ጠቅላላ እንደዚህ ዲስሚሲቭ የሆነ እንደው ድራሹን የሚያጠፋ ነገር የተደረገው? ያሳዝናል። በእውነቱ እኛ ማስመን ነበረ በጊዜው። ልክ ቤተሰብ አይደለም። ይህን ነገር ለመከታተል አልሞከረም? እናንተ ወደ ሚዲያ ለመሄድ ሰዎቹን ለመጠየቅ ለምንድን ነው ዲስኳሊፋይድ የምንሆነው የሚል ነገር አላነሳችሁም? አዎ እንደ ትልቅ ነገር ያን ያህል ትልቅ አድርገነውም አስበነው አይደለም። ግን እኛ በራሳችን ሞራል በራሳችን አቅም ለምንድን ነው ብለን አስበን ነበር። ያው በጊዜው ምንም የሚመልስልን ሰው አላገኘንም። ግን ቤተሰቦቻችሁ ይሄንን ነገር እንደው ኢሹን ሬዝ ለማድረግ ምንድን ነው የሆኑት ልጆቻችን ብሎ የመጠየቅ ነገር አልነበረም? አይ አልነበረም። ያው ቤተሰብ ስለ ውድድሩም ብዙ አያውቅም። መምህራኖች፣ ቅድም ያልኩክ መምህራኖች ናቸው ይዘውን የሄዱንም እኛን ወክለውን እና እነሱም ያው ሞክረዋል። ግን በመጨረሻ ያው ብዙ ውጤት አላገኘንበትም። በጣም ያሳዝናል። እንደ አገር እኮ እንደዚህ አይነት አሁን እንደናንተ አይነት ብራይት የሆኑ ልጆች ሰሜን አሜሪካ፣ አውሮፓ ኖሮ ቢሆን በልዩ አቴንሽን የሚዲያ ከቨሬጁ በጣም ብዙ በጣም የፈጠራ ድርጅቶች ይሄ በቃ ሲሊከን ቫሊ ይሄ ትልልቅ ጉግል በይ ዋቴቨር ማይክሮሶፍት እንደናንተ አይነት ልጆችን እኮ ነው ሪክሩት የሚያደርጉት። አሁን ይህን ትልቅ የዛሬ 10 ዓመት ምን ልትሰሩ እንደምትችሉ እውቅና ሰጥተዋችሁ ቢሆን ትልቅ ነገር ነበር። ስላስቆጨኝ ጭምር ነው እዚህ ጥያቄ ላይ ብዙ ትሪገር ያደረጉት። ልክ ነህ። እንደ ቁጭት ካነሳን ብዙ ነገሮች አሉ። እኔም እንደ ራሴ ብዙ አስተያየት የምሰጣቸው አሉ። ያው ኤቭሪ ስቴፕ ኦፍ ዘ ዌይ የምታያቸው ነገር ነው። ሃይ ስኩልም ላይ አለ፣ ዩኒቨርሲቲ ላይም አለ። እኔም ያው ቢደረግ ፖቴንሻልን የወጣቶችን የማውጣት ፖቴንሻል በጣም ብዙ ነገር አለ። ሴም ቲንግ ያጋጠመኝ አለ። ያው በኋላ ወይ የምንደርስበት ይሆናል። እስቲ እንየውና በጣም ጥሩ አስቱ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በኢንትራንስ ኤግዛም ነው የሚገባው አልሽኝ። የኢንትራንስ ኤግዛሙን ጥሩ ስኮር አድርገሽ ገባሽ። ከዛ እንዴት ነበር እዛ የነበረው ትምህርት? አስቱ ካሪኩለሙ የተለየ ነው፣ ከሌሎች ዩኒቨርሲቲዎች የተለየ ነው። ትንሽ እንደ ኮሪያኖችም ይዘውት ነበረ። ከዛ በኋላ ቼንጆች ነበሩ። እንደ ሞር ኦፍ ለየት ያለ ሳይንስን ቴክኖሎጂ ብለው ለመያዝ የሞከሩት ነበር። የመጀመሪያ ዓመት ላይ ቀጥታ ዲፓርትመንት መርጠን ሳይሆን እንደ አጠቃላይ አድርገን ነበር የተማርነው እና የዛኔ ዩኒቨርሲቲን ትንሽ እንደውም ዩኒቨርሲቲ ፈትኖኛል። ቀላል ይሆናል ብዬ አስቤ ነበረ ከሃይ ስኩል ወጥቼ ጎበዝ ተማሪ ሆኜ ዩኒቨርሲቲ ስገባ። ግን ትንሽ አድቫንስድ ሆኖ በጣም ተመርጦ የሚገቡ ተማሪዎች ስለሆኑ የነበሩት ፍሬሽማን ይር ትንሽ ቻሌንጅ ያደረግ ነበረ። እንዳጠቃላይ ሁሉም ነገር አድቫንስድ ነበር በጣም። ከፍሬሽማን በኋላ ነው ዲፓርትመንትን የመምረጥ ቻንስ ያገኘ ነው እና ሁለተኛ ዓመት ላይ ስንመርጥ እንዳልኩት እኔ ሶፍትዌር ነበር መግባት የምፈልገው። ሶፍትዌር አልነበረም። ያው እንዳልኩት ዩኒቨርሲቲው አዲስም ስለሆነ የተለያየ አይነት ካሪኩለም ስለሆነ ኮምፒውተር ሳይንስ ብሎ ከዛ ሶፍትዌር ኢንጂነር ኮምፒውተር ኢንጂነር ነው ያለው ሲባል እኔ በራሴ ኮድ አረጋለሁ እችላለሁ፣ በቃ ራሴን በራሴ አስተምራለሁ ብዬ the other thing I wanted to learn in the profession was architecture. So architecture ነው በቃ የምገባው። ከዛ በኋላ በራሴ ኮምፒውተሩን ሶፍትዌሩን ኮዲንጉን እማራለሁ ብዬ አርኪቴክቸር መረጥኩ ማለት ነው። ከዛ በኋላ አርኪቴክቸር ከገባው በኋላ more than I expected በቃ it felt like I found where I was supposed to በቃ መሆን ያለብኝን ያገኘው ነው መሰለኝ። በትክክለኛ ቦታሽ ላይ እንደተሰየምሽ ገመትሽ። ውጤትሽ እንዴት ነበር? ከመምህራኖችሽ ጋር የነበረች ግንኙነት እንዴት ነበር? ፍሬሽማን ላይ አሪፍ ነው። ያው ብዙም ግንኙነት የለንም እውነቱን ለመናገር ያን ያህል እንደ ተማሪና እንዳስተማሪ። በኋላ ነው አርኪቴክቸር ላይ ሞር ተደጋጋሚ አስተማሪዎች ስለሆኑ ዲፓርትመንቱም ስፔሲፊክ ስለሆነ ሞር የመገናኘት እድል ያለህ እንጂ አሁን ፍሬሽማን ላይ ብዙ የማገኛቸው ማስተማሪዎች አልነበሩም። እንደ ማንኛውም ተማሪ ተምሬ መውጣት ነው። ኦቨርኦል ጥሩ ኤክስፒሪየንስ ነው የነበረኝ። ግን እንዳልኩት ያው ከትምህርቱ መክበድ ውጪ ሰፖርት የሚያደርጉ ፍሬሽ ተማሪዎችን በጣም ሰፖርት ያደርጋሉ። ማታ ማታ ቲቶሮች ይሰጣሉ። ቲቶሮችን እንገባ ነበረ። ጥሩ ነበረ
ዩኒቨርሲቲ የመጀመሪያ ዓመት ላይ። እስቲ እንግዲህ ኬና በጣም ብዙ ጊዜ ሰማለ ወጣቶች እንዳንቺ ኢንተርቪው ሳደርግ የግቢ ጉባኤ የሚባል አለ። በዚህ በግቢ ጉባኤ እንሳተፋለን በሚል በኦርቶዶክስም በፕሮቴስታንትም እና በሙስሊምም አካባቢ ያለ ጋዘሪንግ አለ እና ይሄ በጣም እንደ ሜንቶርሺፕ በጣም አባትም እናትም እየተሰጠ እንማራለን እናጠናለን ብዙ ከሲኒየሮቻችን የሚል ነገር ነበር። እስቲ እሱ እንዲህ አይነት ኤክስፒሪየንስ ነበረች? አዎ ነበረ፣ ዩኒቨርሲቲ ውስጥ አለ። እኔ በደንብ አልተሳተፍኩበትም እንጂ አለ፣ የተወሰነ ሄዳለሁ። ያው ከትምህርት ሰዓት በኋላ ማታ ማታ ግቢ ጉባኤ አለ፣ እንማር ነበረ። ሃይማኖት ቤተክርስቲያን እንሄድ ነበረ። ግን እኔ አክቲቭሊ ገብቼበት አክቲቭ የሆንኩበት ነገር አልነበረም። ልጅ ያን ያህል አልነበረሽም እሱ ማለት ላይ ነው። አባትና እናት አልነበረሽም ማለት እኔ ነው። አልነበረኝ እኔ አልነበረሽ አልነበረኝ። እነው እንደዛ ስላልነበረሽ እንደ ኦርፋን ሆንኩ የሚል ስሜት ይሰማሻል ወይንስ አልጎደለብኝም ነው የምትይው? አልጎደለብኝም ሆነስትሊ። ምን አይነት ተማሪ ነበርሽ? አርኪቴክቸር ዲፓርትመንት ውስጥ ቶፕ ስኮረር ነበርሽ? ከመምህራኖችሽ ጋር የነበረው ግንኙነት ምን ይመስል ነበር? አርኪቴክቸር ስኩል ከገባው በኋላ ጥሩ ነበር፣ በጣም ጥሩ ነበር። እኔም እንዳልኩት በደንብ ፓሽነት ሆኜ ነው ስማር የነበረው። በጣም ፎከስ አድርጌ ነው ስማር የነበረው። ከዛ ውጪ አስተማሪዎቻችን መምህራኖቻችን ተደጋጋሚ ስለነበሩ በጣም ይረዳሉ። እኛም የምንወደው ትምህርት ላይ በጣም ክሎስ የሆነ ሪሌሽንሽፕ ነው የነበረን። የምንፈልገው ነገር ላይ እንጠይቃቸዋለን። በቃ ደግሞ ዲፓርትመንቱ አርኪቴክቸር እንዳልኩት አስቱ በጣም አነስ ያለ ስለሆነ ትንሽ ተማሪ ነው ያለው። በአንድ ባች ላይ ስንት ነበራችሁ በአንድ ባች? 50 ተማሪ ነበረ። ሶ በጣም ኤቭሪባዲ ሁሉም ክሎስ ነው። በጣም መምህራኖቻችን ጋር በጣም ክሎስ ነን። ዋዝ አሪፍ ኤክስፔሪንስ ነበር። የሆነ ከሁለተኛ ዓመት እስከ 5ኛ ዓመት ድረስ አብረን ስለሆነ ያሳለፍ ነው። ከክላስሜትነት አልፎ ከጓደኝነት እስካሁን ድረስ በቃ እስከ መገናኘት ድረስ ያሉ ሪሌሽንሽፖች ነው ቢልድ አድርገን የወጣ ነው። ከመምህራኖቻችን ጋርም እንደዛው። እንደ ስፔሲፊክሊ እንግዲህ ጠርቼ አርኪቴክቸር ላይ ማመሰግነው አስተማሪ ሚስተር አንቶኒዮ ይባላል። ጣሊያናዊ ነው። በጣም የአርኪቴክቸር ሂስትሪ ላይ ነበረ የሚያስተምረን። እንደ አጋጣሚ ሆነው ደግሞ ኢንቴሪየር ዲዛይን ኮርስም የሰጠን እሱ ነበረ እና ኢንቴሪየር ዲዛይንንም በቃ በደንብ እሱን ነው የምፈልገው ብዬ ራሱ እንድወስን ያደረገኝ አንዱ እሱ ምክንያት እሱ ነው። እና ሚስተር አንቶኒዮ በጣም ክሎስ የሆነ ሪሌሽንሽፕ የነበረን። በደንብ ተደጋጋሚ እንዳልኩት ኮርሶች ላይም ስለሚመጣ እያንዳንዱን ነገር በቃ በደንብ ነበረ የምንጠይቀው። ስለ አርኪቴክቸር እንድንወደው አድርጎ ነው ያስተማረን። ሂስትሪውን አስተምሮናል። እሱም ደግሞ ጣሊያናዊ ስለሆነ ትንሽ በደንብ የጣሊያንን አርኪቴክቸር እያነሳ የማውራት ነገር አለው እና በደንብ በቃ ሞር ኤቭሪ ይር ሞር ዲፕሊ እየወደድ ነው እንድንማረው ነው ያደረገን። አርኪቴክቸር በጣም አሪፍ ነበር። እስቲ እንግዲህ በከፍተኛ ትምህርት ተቋማት ውስጥ የሚነሱ ብዙ ችግሮች አሉ። ወጣት ሴት ተማሪዎች አሁን እናንተ ከቤት ነው ቀጥታ በ17 በ18 ወደ ኮሌጅ የገባችሁት። ከቤተሰብ መለየት አለ። የመጀመሪያ ጊዜያችሁ ነው። ካምፓሱ ስለብቻ መኖር ነው። ወጣቶች በዓላማቸው ወደፊት እንዲሄዱም ከዓላማቸውም እንዲሰናከሉ ብዙ ተጽዕኖ ፈጣሪ ነገሮች አሉ። ብዙ ጊዜ የሚነሳው ነገር መምህራን ተማሪዎቻቸውን ያስቸግራሉ የሚባል ነበር። አስቱ እንዲህ አይነት ነገር ነበር? ሴት ተማሪዎች በዚህ ጉዳይ የሚቸገሩ፣ አንቺ በግልሽ በሌሎች ላይ የደረሰ የምታውቂው ነገር አለ? እንደ አጋጣሚ ሆኖ ኦር እግዚአብሔርም ተጨምሮበት እኔ ፐርሰናሊ አላጋጠመኝም። ኖር አካባቢ ላይ በጣም ክሎስ የሚባሉ ሴቶች ላይም አላጋጠማቸውም። ግን ያው ምንሰማቸው ነገሮች አሉ። ግን እንደ አጋጣሚ ሆኖ አንዳንዴ ኤክስፖዝድ የሆንክበት ነገር አይደለም ወር የሚያሰማህ። እኔና አካባቢ ላይ ያሉ ሴቶች እንደዛ አላጋጠመንም። ፍሬሽ አካባቢ ላይ የሰማኋቸው ነገሮች ነበሩ። እንዴት አንድል እንዳረጉት እንዴት እንደዚህ እንደሆነ የሰማኋቸው ነበሩ። ግን እኔ በተማርኩበት እኔና ጓደኞቼ ላይ ግን ከእግዚአብሔር ጋር ሳይገጥምብን ነው ያለፍነው። ግን ከመምህራን ባለፈ ግን ትንሽ ከበድ የሚለው ተማሪው ነው። እንዳጠቃላይ ተማሪው ያው እንዳልከው ከቤተሰብ ወጥተህ ስትኖር ከተለያየ ማህበረሰብ የሚመጣ ሰው ነው ዩኒቨርሲቲ ውስጥ የሚገባው እና ትንሽ ባውንደሪህን የሚያልፉ አንዳንድ ተማሪዎች ይኖራሉ።
ትንሽ ከበድ የሚል ታይምም ያሳለፍንባቸው ታይሞች አሉ። ግን ከዛ ባለፈ ከእግዚአብሔር ጋር በጥሩ እንግዲህ አልፈናል። ትምህርት ቤቱ እንዲህ አይነት ችግሮች ሲፈጠሩ መፍትሄ ሊሰጥ የሚችል ለምሳሌ ስቱደንት ካውንስል አይነት ነገር የዩኒቨርሲቲ ኮሚኒቲ የመምህራን ከአስተዳደርና ከተማሪዎች ጋር ያሉ ችግሮችን የሚፈታበት መንገድ ነበረው? ተማሪ ለተማሪ ሲሆን ብዬ አስባለሁ። አሁን እንትኖች አሉ፣ ክለቦች አሉ፣ እንደዚህ የሚያግዙ ክለቦች አሉ። አይ ቲንክ ኦፕንሊ ሄደክ ብትጠይቅ ኦፕን የሆነ ነገር ይኖራል። ግን አንዳንዴ በቃ ፓርት ኦፍ ኢት ነው ብለክ ታልፍና የኤክስፒሪየንሱ አካል ነው ብለህ ታልፍና ብዙም አልፈክ ሄደክ ችግር ነው ይሄ በጣም አልፎብኝ መጥቷል ብለክ የመጠየቅ ደረጃ ላይም አትደርስም። እና እኔ በግሌ ትንሽ ቱዛት ሌቭል ሄጄ እንደዚህ እገዛ ያስፈልጋል የሚልበት ፖይንት ኦር ኤክስፖዠሩ ኖሮኝ አላለፍኩኝም። ግን አይ ዋዝ ሞር ፎከስድ ኦን ትምህርት፣ የራሴ ሰርክል በቃ ችግሮች ሲፈጠሩ በራሳችን ነው ለመፍታት ስንሞክር የነበረው። እንደዚህ ታትሮ መጥቶ ግን ምን እንርዳችሁ፣ ምን አጋጠመ እንደዚህ የሚል ግን የለም። ግን በምትፈልግበት ታይም ላይ ግን ሄደክ አይ ኒድ ሄልፕ ስትል የሚረዱ ክለቦች እንደነበሩ አውቃለሁ። ኬና፣ በሴቶች አፈርማቲቭ አክሽን ላይ ያለሽ አቋም ምን ይመስላል? ሴቶች አፈርማቲቭ በዝቅተኛ ነጥብ ከወንድ ዝቅ ባለ ነጥብ ዩኒቨርሲቲ መግባት የሴቶች ስነ ልቦናዊ ተጽዕኖን እኔ በግሌ ስለማምን እና ብዙዎችም ስለሚያምኑ ጭምር ነው። እና የአንቺ ሁኔታ ምንድን ነው? አፈርማቲቭ አክሽን ላይ ያለሽ አስተያየት? አፈርማቲቭ አክሽንን እኔ ያስፈልጋል ብዬ የማስበው አንደኛ ካለንበት ማህበረሰብ አንጻር፣ ሁለተኛ ካለንበት ሀገር አንጻር እና ጊዜ አንጻር እኔ ፐርሰናሊ ባያስፈልገኝ እንኳን በጣም ብዙ የሚያስፈልጓቸው ሴት እህቶች አሉ ብዬ አስባለሁ። ያምልበት ምክንያት ምንድን ነው? ያው አፈርማቲቭ አክሽን ፖይንቱ ራሱ ኢኩዊቲን መፍጠር አይደለም፣ ኢኳሊቲ ሳይሆን ኢኩዊቲ። አንዳንድ ዲስአድቫንቴጅ የሆኑ ሰዎችን እኩል ኦፖርቹኒቲ የመስጠት አይደለ ትርጉሙ ራሱ። እንደ ሀገራችን ኦር እንዳለንበት ጊዜ ሴቶች እኔ ዲስአድቫንቴጅስ ሆኜ ባላድግ እንኳን ብዙ የሆኑ ሴቶች አሉ ብዬ አስባለሁ። ከተለያየ ማህበረሰብ የመጡ ከተለያዩ አመለካከት የመጡ የተለያዩ በደንብ ማይንዳቸው ዴቨሎፕ ሳያደርግ ስለመብታቸው ሳያውቁ እኩል ከኔ እኩል አጥንተው ያላደጉ ብዙ ሴቶች፣ ብዙ ጫና ያለባቸው ሴቶች አሉ ብዬ አስባለሁ እንደ ሀገር። ጊዜውም ደግሞ ይሄ ኮምፕሊትሊ የለም ብለን የምንተውበት ታይም ላይ ደግሞ አይደለንም። ቢካዝ አለ፣ ፋክት ነው። እነዛን ሴቶች እንዳልከው ምንም ያህል እንኳን እኩል ናችሁ ብለክ ማይንዳቸው ላይ ሰርተን እንኳን እንቅረብ ብንል እንኳን ስቲል ዴርስ አ ሎት ኦፍ ፑሽ የሚያስፈልገው። ያ ራሱ አፈርማቲቭ ነው ወይ? ኬና፣ ይሄ ፖለቲካል ዲሲሽን የሚፈልግ ጉዳይ እና ፖለቲካል ውሳኔም ነው። በነገራችን ላይ የአፈርማቲቭ አክሽን ጉዳይ የትምህርት ጉዳይ ብቻ አይደለም። ያው ትምህርት ፖለቲካ ስለሆነ ማለት ነው። የሴቶችን አጠቃላይ ማህበራዊ ችግር፣ ኢኮኖሚያዊ ችግር፣ ማህበራዊ ችግር፣ ፖለቲካዊ ችግር ሳይፈታ አፈርማቲቭ አክሽን 12ኛ ክፍል ድረስ መጥተው ለተማሩ ልጆችና ዩኒቨርሲቲ ሊገቡ እድሉን ዝቅተኛ ነጥብ ያመጡትን ብቻ ታርጌት የሚያደርግ አጠቃላይ የሴቶችን ጉዳይ ብሮድሊ የማያይ ጉዳይ ሊትራሊ ነገሩ። በዚህ ላይ አሁን ዲስአድቫንቴጅድ መሆን ማለት አሁን ኢትዮጵያ ውስጥ አብዛኛው ተማሪ ፐብሊክ ስኩል ነው የሚማረው። በየክፍለ ሀገርም ያለው እንግዲህ የመምህራን ጥራት፣ የትምህርቱ ጥራት፣ የላይብረሪ አሁን አንቺ ለምሳሌ ዳንዲቦሩ ተምረሻል። እዛ የነበሩ የትምህርት መሳሪያዎች፣ የመምህራኖቹ ጉብዝና፣ ጥራት፣ ያ ሁሉም በኮምፒቲሽን በተገኙበት ቦታ ነው። ወደ ሌላ ቦታ ሲደርሱ እነዚህ ሴቶች ከወጡ በኋላ ኬና ከወንድ እኩል ነን እኛ ምንም የሚያንሰን ነገር የለም የሚል ስነ ልቦናዊ ጥንካሬ ይዘው ይወጣሉ የሚል አቋም አለሽ? ሲገቡ አላገኙማ ማለቴ ተረዳኸኝ? አሁን ዩኒቨርሲቲ ሲገቡ ከማን ነው የመጡት? ቀጥታ ከማህበረሰባቸው ነው የመጡት። የዛኔ ያላገኙትን አንዴ ከገቡ በኋላ እንደ አዲስ ዴቨሎፕ የሚደረግ ነገር ነው። አንደኛ እኛ ከወንድ እኩል ነን ኦር ሜንታሊ ስትሮንግ ሆነው መቅረብ ታይም የሚፈልግ ነገር ነው አይደለ? አይ ቲንክ ከመጀመሪያው ጀምሮ ከልጅነት ጀምሮ ያልተቀረጸ ነገር እንዳልከው ጀስት ቢካዝ አፈርማቲቭ ስለተሰጣቸው ብቻ እኛ ከወንዶች እኩል ነን የሚል ነገር እንዳያስቡ ያደርጋል ማለት አይደለም። አይ ቲንክ አስተዳደግ ጀምሮ መቀረጽ ያለበት ነገር ነው እንዳልከው።
አፈርማቲቭ ስለተሰጠም ደግሞ እኔ በአፈርማቲቭ ነው ያለፍኩትና እኔ እኮ የማይገባኝን እድልን ያገኘሁት ብሎ እንዲሰማቸው የሚያደርግ ነው ብዬ አላስብም። ምክንያቱም ስቲል አለ ያ ተጽዕኖ። ለእነሱማ አድቫንቴጅ ነው ከነሱ ጋር ያለው። ወንዱ ግን አሁን አንቺ ቶፕ ነጥብ አግኝተሽ ለምሳሌ አሁን አስቱ በአፈርሜቲቭ አክሽን ይገባል ኢንትራንሱን ካለፉ በአፈርማቲቭ አክሽን ይገባል ሳይሆን ኢንትራንሱን ማለፍ አለባቸው እንደ ማንኛውም ተማሪ አይደል? ኢንትራንስ ኤግዛም። አሁን ይሄ ኮምፒተንስ፣ ግሬድ፣ ኢንቴሊጀንስ፣ አፕቲቱድ ሜዥር የሚደረግባቸው ቦታዎች ላይ ወንዱም ሲያያቸው እነሱም ሲያስቡት ያለው ክፍተት አለ። እኔ አጠቃላይ ነገሩ ነው መታየት ያለበት የሚል እምነት ነው ያለኝ። ልክ ነህ። እኔ ጀነራሊ እስማማለሁ፣ ግን ኤክሰፕሽኖች አሉ ነው። ይሄ አሁን አንተ የምታስበው ፖይንት ማጆሪቲው አይደለም ነው እኔ ሀሳቤ። አሁን አስቱ ላይ አፈርማቲቭ አለ። አፈርማቲቭ ያለው አሁን አርኪቴክቸር ላይ ስንገባም ስንት ፐርሰንት ኦልሞስት 30% ሴት በአፈርማቲቭ የገባ አለ ውጤታቸው። ምክንያቱም የሴት መጠን እንዳያንስ በሚል ላይክ 70-30 እኩል ይሁን ኦር ሴቶችም እድል እንዳያንስ በሚል የገባ አለ። ውጤት ላይም ሲመጣም እንደዛ ኦፖርቹኒቲዎች ሲሰጡ በአፈርማቲቭ የተሰጡ ኦፖርቹኒቲዎች በሜሪት የሚሰጠውን ነገር ይለውጣል። አሁን ይሄ የኮታ ጉዳይ ነው፣ ለስታቲስቲክስ የመስራት ጉዳይ ይመስለኛል። አስቱ ከገቡት የአርኪቴክቸር 50 ተማሪዎች ውስጥ 30%ቱ በአፈርማቲቭ አክሽን መግባት አለበት ሲል እንግዲህ እስኪመረቁ ድረስ ዩኒቨርሲቲም ገብተው ከ12ኛ ክፍልም ጀምሮች በማንኛውም የትምህርት መስካቸው በሙሉ የአፈርማቲቭ አክሽን የሚመጣ ከሆነ በስራም ቦታ ላይ ሴት ስለሆኑ ይሄ ነገር በአፈርማቲቭ አክሽን ይወሰድላቸው የሚል ከሆነ ኮምፒተንሳቸውንና ካሊበራቸውን ቻሌንጅ እያደረገ ነው። ናቹራል አሁን የፕሪቪሌጅ ጉዳይ ነው የሚመጣው። የኮምፒተንስ መሆኑ ይቀርና የፕሪቪሌጅ ጉዳይ ነው የሚሆነው። ማህበረሰቡ ልጆቹም እንኳን ባያስቡት ይሄን የሚሰጠው እንኳን አሁን የአስቱ ሴኔት ኦር ትምህርት ሚኒስቴር ኦር ኢትዮጵያን ጋቨርንመንት ይሄን ነገር ሲያስብ ሴቶችን እናምጣቸው በቁጥር ላይፎካከሩ ይችላሉ። ቅድም ያልሻቸው አንቺ ምክንያቶች አሉ። በዝርዝር መጥተው በእነዚህ ችግሮች ግቡ ሲባል ዩኒቨርሲቲ ውስጥ ከገቡ በኋላ አፈርሜቲቭ አክሽን ያለ አይመስለኝም ነበር። እንዲያውም በቃ ወደ ዩኒቨርሲቲ ጆይን እንዲያደርጉ ነበር የሚመስለኝ። ይሄማ ፌቨሪቲዝም አይመስልሽም? ኬና ልክ ነህ። አይ እኔ አሁንም ደግሜ የምለው ሰብጀክቲቭ ነው ይሄ። ኢትስ ሎንግ ዲቤት እንዳልከው ኢትስ ፖለቲካል ኢሹ በጣም ሰፊ ነው። ማን ያስፈልገዋል በትክክል ብለክ ደግሞ ዲቴል ሄደክ የምትመርጠው ነገር አይደለም። ግን አሁን እኔ ፐርሰናሊ አፈርማቲቭ የሚያስፈልገኝ ሴት ነኝ ብዬ አላስብም። ምክንያቱም አይ ሃድ ዘ ሴም ኦፖርቹኒቲስ። አንቺማ ኮምፒተንት ነሽ እንዴ? አንቺ እኮ አባባበሬጅ ነሽ እንዴ? ኮምፒታንት ነኝ፣ ግን ኮምፒታንት የሆንኩት ግን ጀስት ቢካዝ ኮምፒታንት ስለሆንኩኝ ሳይሆን ያንን ሰፖርት ስላገኘሁኝ ነው። ሶ እኔን የምትመስል አንድ ሴት ግን ያንን ሰፖርት ያላገኘች ሴት አለች፣ ኮምፒታንት ልትሆን የምትችል ያንን ኦፖርቹኒቲ ግን ስላላገኘች ኮምፒታንት አይደለችም ነው። ሶ እሷ ጀስት ያንን እኔ ብዙ ጊዜ ምናምናለው ተማሪዎች ዩኒቨርሲቲ መግባት አለባቸው ብዬ አስባለሁ። አሁን ራሱ 12ኛ ክፍል መግቢያ ውጤት በጣም እየከበደ ሲመጣ አይ ፊል ላይክ ጀነሬሽን ኪል እየተደረገ ነው ብዬ አስባለሁ። ቢካዝ ብዙ ሰው ማንነቱን የሚያገኘው በቃ ብዙ ነገር አቅሙን የሚያወጣው ዩኒቨርሲቲ ከገባ በኋላ ነው። ያንን ኦፖርቹኒቲ የሚያገኘው ያንን ነገር የሚያወጣው ራሱ አንድ ስቴፕ ከገባ በኋላ ነው። ሶ እነዛን ሰዎች አሁን እኮ ምን መሰለሽ፣ ለምሳሌ ኬናዳ ይሄንን ነገር አሁን የሆንሽውን እንድትሆኝ ተፈጥሮሽ፣ የተማርሽበት ትምህርት ቤት፣ ያፈራሽ ማህበረሰብ፣ በተለይ ያሳደገሽ ቤተሰብ አንቺ ላይ ስራ ሰርተዋል። በተለይ ምክንያቱም እናንተ ቤት ከደረጃ በታች ሰው ከተማረ ከደረጃ በታች መሆን ቶፕ 5 ቶፕ 3 መሆን አለበት። this is a requirement። እናንተ ቤት ትምህርት ማለት ሴትን የምታበቂያት አቅሟን እንድታወጣ በመርዳትና ፋሲሊቴት በማድረግ ነው። በአንቺ አይነት ቤተሰቦች አዲስ አበባ ከተማ ውስጥ ዳንዲቦሩ የተማሩ በአንቺ አይነት ቤተሰብ የኢኮኖሚ ደረጃ ላይ ያሉ እንዳንቺ ያልሆኑ ልጆች እኮ አሉ አይደል? ስራው ቤተሰብ ጋር ስለሆነ ማለት ነው። የመጀመሪያው ነገር ይሄ ነው። ሁለተኛ ነገር እንደ ማህበረሰብ መለወጥ ያልቻልናቸውን ነገሮች በኮታ አናስተካክላቸውም። አብዛኛው የኢትዮጵያ ሴት ችግር ያለው ገጠር ነዋሪ ነው። ንጹህ አልጠጣም። የጠለፋ ያስገድዶ መድፈር ብዙ አይነት በቃ በሴቶች ላይ የሚደርሱ ጎጂ ባህሎች እየተደረገባቸው ያሉ ሴቶች አሉ። የነዚህ ጉዳይ ሊወሰን የሚችለው ሊለወጥ የሚችለው ብዙ ስራ የሚፈልግ ወንዱንም ጭምር በፖለቲካል ዲሲሽን። ሁለተኛ በገፍ ዩኒቨርሲቲ መጥተው ፕሮዳክቲቭ ያልሆኑ ልጆች በኮታ ለምሳሌ ሕክምና ትምህርት ቤት ውስጥ በኮታ የሚገባ ከሆነ አስቸጋሪ ነው። በኮምፒተንስ የሚፈልጉ ቦታዎች አሉ።
እንዲያውም ፕሌይንግ ፊልዱ እኩል እንዲሆን ሴቶች እንዳይበደሉበት ጥቃት እንዳይደርስባቸው መከላከል ሌላ ጉዳይ ነው። በዚህ ደረጃ ግን ከሆነ በጣም አስቸጋሪ ነው የሚሆነው። አንቺ አስቱ ውስጥ ሌክቸረር ግራጁዌት አሲስታንት ሆነች ቀርተሻል። በኮታ ነው የቀረሽው? ኬና ስንት ፐርሰንት እኔ መምህራን ሴት ይሁኑ ተብለሽ ነው? እኔ ፐርሰናሊ አይደለም አዎ እሱን ነው የምልሽ። ስለዚህ እንዴት ጥሩ ውጤት አመጣሽና እንዴት ሰቅለሽ ቀርተሽ ግራጁዌት አሲስታንት ሆንሽ አንቺ? እንዳልኩክ እኔ ኤክሰፕሽን ነኝ ነው እኔ ሀሳቤ። ለምን ሁሉም አልሆኑም? ተረዳኸኝ አይደለ? እኔ ለምን ኤክሰፕሽን ሆንኩ? ለምን 70% ወንድ ሆኖ ለምን 30% ሴት ይሆናል? በጣም ብዙ ነገር ስላለ ነው። አዎ ያንን አፈርማቲቭ አክሽን ከሌለ ያንን ኦፖርቹኒቲ ራሱ ላያገኙ ነው እንደኔ ሀሳብ። ልክ ነህ፣ የሚወስደው ነገር አለ። ግን ቅድምን ብያለሁ መጨረሻ ላይ ጎሉ አፈርማቲቭ አክሽን መቅረት ነው። እኔ አፈርማቲቭ አክሽን ሳምቲንግ እስከ መጨረሻው ድረስ መኖር አለበት ብዬ የማስብ ሰው ጊዜያዊ አይደለም። ፔንኪለርን አድርገሽ ነው የምታስቢው አንቺ? ፔንኪለር ነው መድኃኒት አይደለም ነው? ፔንኪለር ነው ሳይሆን ኢትስ አ ፕሮግሬሲቭ ቲንግ። አንደኛ ጊዜው ብያለሁ፣ ሁለተኛ ማህበረሰቡ ብያለሁ። ስለዚህ ጊዜውና ማህበረሰቡ እኩል ቼንጅ አድርጎ አሁን እኔ ፐርሰናሊ ያደግኩበትን አስተዳደግ ሁሉም ማህበረሰብ ሁሉም ሴት ማደግ እስከማይችል ድረስ ትንሽ እንኳን ሰፖርት ካላስፈለገ ኢትስ ገነ ቢ እነዛ ትናንሽ ሴቶች ራሱ ኔክስት ጀነሬሽንንም ላያሻሽሉ ነው እንደኔ ሀሳብ። አገን ዲቤተብል ነው ያው ግዴታ ዲቤተብል ነው። እኔ ለምሳሌ በግሌ አሁን የትምህርት ሚኒስትር እየወሰደ ያለው እርምጃ ተገቢ ነው ብዬ አስባለሁ። ምክንያቱም የትምህርት ጥራት ወሳኝ ጉዳይ ነው። የኳንቲቲ ጉዳይና የስታቲስቲክስ ጉዳይ አይደለም ትምህርት። ምክንያቱም ህብረተሰብ የሚታነጽበት ነገር ነው። የዜጎች ጉዳይ ነው። የአገር የወደፊት እጣ ፋንታ የሚወስን ጉዳይ ነው። ኢዝናት ጆኪንግ። ከፕሬዘንት ጀኔሬሽን ውስጥ ነው ፕራይም ሚኒስትር፣ ጀነራልስ፣ ፓይለትስ፣ ዶክተርስ፣ ሪሰርቸር ሳይንቲስትስ ሊወጡ የሚችሉት እና እዚህ ጋር የተበላሸው ነገር ሰው ማውጣት አንችልም ነው አዘንድ ኦፍ ዘዴ። ሌላ ሀገር ያሉ ሁኔታ አሁን አንቺ እንዳልሽኝ ለምሳሌ ቅድም ከነጓደኞችሽ ጋር በሰራሽ ሌላ ሀገር ብትሆኝ ተንከባክበውሽ ልክ እነዚህ በቃ እንደ እንቁላል የሚያስቀምጡበት ቦታ አለ። ማህበረሰቡ የደረሰበት የእድገት ደረጃ ነው ይሄ። አሜሪካን ሀገር ብታይ ዘቶፕ ዩኒቨርሲቲ አለ፣ ዘወርስት ዩኒቨርሲቲ አለ። አይቪ ሊግ ዩኒቨርሲቲዎች አሉ፣ ሰው የሚያወጡባቸው ተቋሞች አሉ። ኤሊት ስኩል አሁን እንዳልሽው እንደናንተ እንደ አስቱ ዊች ኢዝ ቬሪ ጉድ። ዞሮ ዲቤተብል ነው። ይሄንን ጉዳይ እንግዲህ የሚመለከቱ ተመልካቾቻችን አስተያየት ሊሰጡበት ይችላሉ በግልም። እስቲ ከዛ እዚህ ላይ ብዙ ከምንቆይ እንዴት ተመርቀሽ ረዳት ምሩቅ ሆነሽ አስቱ ቆየሽ? የዛስ ቆይታሽ ምን ይመስል ነበር? እንዴት ዩኒቨርሲቲ አስቱ እያለሁኝ በጥሩ ውጤት ነው የተመረኩት። አርኪቴክቸር ጎልድ እንዳልኩት ሜዳሊስት ነበርሽ? ጎልድ ሜዳሊስት አልነበርኩም፣ ግን አሁንም እዚህ ጋር አፈርማቲቭ ልትለኝ ነው። ከሴቶች ያው የሴቶችና የወንዶች የሚባል አለ። ከሴቶች ከሲቪል ዲፓርትመንት ከሴቶች ሃይስት ስኮረር ሆኜ ነው ዋንጫ የተሸለምኩት። ከሙሉ ከወንዶች እና ከሙሉ ሃይስት ስኮረር ሆኜ አይደለም፣ ግን ስፔሲፊክሊ ከሲቪል ዲፓርትመንት ሃይስት ስኮረር ጾታዊ ውድድር ማለት ነው። ከፌሎ በቃ ምልሽ ፊሜልስ ከሴቶች ከጾታዊዎች ደግሞ ሎርድ ኢንትረስቲንግ። ያው ከሴቶች የምታሸንፍ ከወንዶችም ያሸነፈች አለች። ግን ያው የኔ ደግሞ እንዳጋጣሚ ከዲፓርትመንቴ ሲቪል ኢንጂነር አርኪቴክቸር ብቻ ሳይሆን ከሲቪል አጠቃላይ ዲፓርትመንት ሃይስት ስኮረር ሆኜ ነው ዋንጫ ተሸልሜ ያለፍኩት። ከዛ ውጭ ደግሞ የፕሮጀክታችን መመረቂያ ጽሁፋችን አሪፍ ተብሎ ከሌላ ዩኒቨርሲቲዎች ጋርም ተወዳድሮ ብዙ ሽልማት ነበር በዛ ዓመት የተሸለምኩት። አንደኛ እንዳልኩት መመረቂያ ጽሁፋችን ከዲፓርትመንት ተመርጦ የሚሸለም አለ። እኔና አንድ ፓርትነር የሰራ ነው መመረቂያ ጽሁፍ አሪፍ ተብሎ እሱን ተሸለምን። ከዛ ውጭ ደግሞ በምን ላይ ሰርታችሁ ነው? ምን ነበር የፕሮጀክታችሁ? ፕሮጀክታችን ባዮፊሊክ ሚክስድ ዩዝ ባዮፊሊክ ዲዛይን ነበር እና እንዴት አድርጎ ሚክስድ ዩዝ ምንድነው ቢልዲንጎችን ባዮፊሊክ አድርገን ኤነርጂ ኤፊሽንት አድርገን መስራት እንችላለን የሚል ነበረ መመረቂያ ጽሁፋችን። እሱን ዲዛይን አድርገን ህንፃውንም ዲዛይን አድርገን በራሱ ሶላር ፓነል ተገጥሞለት የሚጠቀም የራሱን ኢነርጂ ሪዩዝ የሚያደርግ
ከተለያዩ ባዮፊሊክ ከኔቸር ጋር የተጣመረ አይነት ቢልዲንግ ነው። ሶ ኢትወዝ አሁን ሌላ ቅድም ካነሳሁት አንጻር ብዬ ማስበው ራሱ እንደዚህ በጣም ብዙ መመረቂያ ጽሁፎች ላይ ተጨንቆ የሚሰሩ ተማሪዎች አሉ። አንድ ማለት እኛንም ጭምር እንደኔ በጣም ጥሩ ፕሮጀክትን የሰራ ነው። በዛን ጊዜ ግን እንደ ሀገር ራሱ የሚፈለግ ነገር ነው ብዬ አስባለሁ። ይሄ እንትን ግን እንደ በዛው ኮምፒቲሽን ተደረገ፣ ተሸለምን። ከዛ በኋላ በቃ እዳይድ እና ያ ፕሮጀክት የደረሰ እንደ ማንኛውም እኔና ፓርትነሪ ተሸለምንበት፣ አለቀ፣ እዛ ጋ ተዘጋ። እንደዚህ አይነት ሞመንቶች ላይ በጣም ብዙ ተማሪዎች የሚፈጥሩት ሶሉሽን የሚባክኑ ነገሮች አሉ። ይሄ የሀገሪቷ ራሱ የትምህርት ስርዓቱ አንዱ አካል ይሄ ነው። አየሽ፣ የትምህርት ስርዓቱ አንዱ ችግር፣ አሁን ለውጥ የሚፈልጉት አንዱ ራሱ ይሄ ነው። ቫያብል የሆኑ ፕሮጀክቶች፣ ለህብረተሰብ ሊጠቅሙ የሚችሉ ፕሮጀክቶች በቃ ከዩኒቨርሲቲ ወጥተው ወደ ሌላ ላይን ሚኒስትሪስ፣ አፕሮፕሬት ሚኒስትሪስ ይሄንን ሊተገብሩ የሚችሉ ከተማ አስተዳደሮች ሊሆኑ ይችላሉ፣ ሜይን ሚኒስትሪስ፣ ኮንስትራክሽን እና ዋትኤቨር ብቻ ላይን ሚኒስትሪስ ይሄንን ሊያደርጉት ይገባል የሚል ነው። ኢትስ ጉድ። ከዛ በኋላ በዚህ ጉዳይ አንቺና ፓርትነርሽ ናችሁ እኩል ግራጁዌት አሲስታንት ሆናችሁ የቀራችሁት ወይስ አንቺ ብቻ ያው ሴት ስለሆንሽ? እኔ ብቻ ነኝ። ያው ግራጁዌት አሲስታንት ሆኖ ለመቅረት ክራይቴሪያው እንትንም ነው ውጤትም ነው። ሶ በዚህ ብቻ ሳይሆን ይሄ ራሱን የቻለ መመረቂያ ጽሁፋችን አሸነፈ። የዛኔ ተሸለምን። ከዛ ውጭ ደግሞ ከሴቶች ዋንጫ አገኘሽ። 30% ሴቶች እዛ ገቡ። ስንት መምህራን ሴቶች በአፈርሜቲቭ አክሽን ተቀጠሩ? አስቱ በአንቺ ጊዜ? በእኔ ጊዜ ስንት ነበርን? 2 ነበር። በአፈርማቲቭ አይደለም ግን ያው 2 ነበርን። ስንት ዓመት አስተማርሽ እዛ ማህበረሰብ ውስጥ? በሴት ሌክቸረር፣ በፍሬሽ ሌክቸረር ልጅ ነሽ ገና አንቺ። ኦልሞስት ከኩዮችሽ ጋር አንቺ 5ኛ ዓመት ሆነሽ 4ኛ ዓመት የነበሩ ፍሬሽ የነበሩ ልጆች መታወቂያቸው ናቸው። እነሱን ማስተማር ምን ይመስል ነበር? አክሴፕታንስ ውስጥ ምን ይመስል ነበር? አሁን ምንድነው የዛን የተሰጠን? አንደኛ ሃይ ስኮለሮች እንዳልኩክ ስኮላርሽፕ ተሰጠን። የማስተርስ ስኮላርሽፕ ተሰጠን፣ እዛው ተሰጠን። ይሄ አሲስታንት ሌክቸረር የሆነው ከስኮላርሽፑ ጋር አብሮ ነው ማለት ነው። በዛን ጊዜ ለ2 ዓመት ነው ማስተርሳችን የተማርነው። በ2 ዓመት ውስጥ እንደ አሲስታንት ሌክቸረር ሆነን ነው ያገለገልነው። ብዙ አክቲቭ በክፍያ ነው? ደንበኛ የግራጁዌት አሲስታንት ሳለሪ እየተከፈላችሁ ነው? ፖኬት መኒ ነው። ያው ከዛ ውጭ እኔም እየተመላለስኩኝ በዛ ጊዜ ስለሆነ ብዙ ነገር የተሰራውም እየተመላለስኩኝ ማስተርስ እየተመላለስኩ ነው የተማርሽው? ከባድ ነው። አብዮት ነው ያካሄድሽው። ትልቅ ስራ ነው። በቀን 200 ኪሎ ሜትር ማለት እኮ ነው አይደል? ስትሄጂ 100 ኪሎ ሜትር፣ ስትመጪ 100 ኪሎ ሜትር ማለት። ጥሩነቱ ያው ብዙ ኮሚትመንት አልነበረውም። አሲስታንት ሌክቸርነቱ ስንፈለግ ብቻ ነው። እንደ አሲስታንት ሆነንም ስለሆነ የምንገባው ሜን መምህር ሆነን ስላልሆነ እንደ ፊለር ናችሁ። እንደ ፓርታይም ለመሙላት ክፍተት ለመሙላት ነው። ይህም ፓርት ኦፍ አፈርሜቲቭ አክሽን ነው። ጥሩ፣ ኢትስ ኢንትረስቲንግ። ሌላ እስኪ እንግዲህ ለአንቺ እንዲህ መድረስ ከፍተኛ አስተዋጽኦ፣ አሁን አንቺ ልጅ ነሽ፣ ወጣት ነሽ፣ አላገባሽም። እኔ አባት ነኝ፣ የሴቶች ልጆች አባት ነኝ እና ፓረንቲንግ ይገባኛል። አባት ሆኜ ለልጄ ብሰማ አሁን እስኪ አባትሽን እና እናትሽን በስም ጠርተሽ አንቺ ተምረሽ እስክትወጪ ድረስ በጸሎት፣ በሀሳብ፣ በትጋት፣ በክትትል አብረውሽ ነው የተማሩት። ጥቅሙ ለአንቺ፣ ሀሳቡና ችግሩ ግን እነሱ ጋር ስለቀረ እስኪ ኦፊሻሊ አመስግኛቸው እባክሽ። እሺ፣ አመሰግናለሁ በጣም። እንዳልከው ነው ለእኔ እድገት፣ ለእኔ እዚህ መድረስ ብዙ ሰው አስተዋጽኦ አለው። ወላጆች አስተዋጽኦ አላቸው፣ አካባቢ አስተዋጽኦ አለው በጣም እና ለእኔ ሮል ሞዴሎቼ የምላቸው ናቸው። አባቴም እናቴም አካባቢም እንዳልኩክ አባቴ አዳም ሹቤ ይባላል። በጣም ምወደው ማከብር አባቴ ነው። በጣም ጎበዝ፣ በቃ ለረጅም ጊዜ ሮል ሞዴል ነው እና በጣም አመሰግናለሁ። በጣም ጎበዝ ተማሪ እንድሆን፣ በጣም አስተዋይ ሰው እንድሆን እየመከረ በደንብ እየመከረ ያሳደገኝ እየዘከረ ያሳደገኝ ነው። እናቴ ሸዋዬ አሸብር ትባላለች። እሷም በጣም በቃ ትምህርት
ኩክ ማድረግ አልችልም እስከ በጣም ቅርብ ጊዜ ድረስ። ለኪችን እንዳትገቢ ብላ ያሳደገችኝ እናቴ ናት። በቃ ቁጭ ብለሽ አጥኚ፣ የአንቺ ስራ ይሄ ብቻ ነው ብላ ያሳደገችኝ እናቴ ናት። በጣም ጠንካራ ሴት ናት። በጣም አመሰግናለሁ፣ እወድሻለሁ። ከዛ ውጭም እንዳልኩት ብዙ ማህበረሰብ አለ፣ መስኪ አለሙ፣ በጣም አመሰግናለሁ ላረጋችልኝ ነገር በሙሉ። እንግዲህ እግዚአብሔር ውለታችን ይክፈል፣ እኔም ለመጦር ያብቀኝ። አሜን። እኔም እንግዲህ እንደ ኤልያስ አወቀ የአርትስ ቴሌቪዥን የሔዋኗ እይታ ፕሮግራም አዘጋጅና አቅራቢ አባትሽን አቶ አዳም ሹሜና እናትሽን ወይዘሮ ሸዋዬ አሸብርን በሚሊዮኖች በሚቆጠሩ ተመልካቾቻችን ስም ላመሰግናቸው ፈልጋለሁ። የመጀመሪያው እንኳን እግዚአብሔር የድካማቸውን የጥረታቸውን እንደው ጠቅላላ ያሳለፉትን የሀሳባቸውን ፍሬ ለመብላት ለማየት ቻሉ። ይሄ ትልቅ ነገር ነው። ያንቺን ውጤት በእድሜ ኖረው እዚህ ደረሽ። የመጀመሪያው ፌዝ ኦፍ ዩር ላይፍ አልቋል። ለዚህ ትልቅ ነገር ነው። ሌላው ላመሰግናቸው የምፈልገው አቶ አዳምንና ወይዘሮ ሸዋዬን ለህብረተሰብ አንዲት ኃላፊነት የሚሰማት አገሯን ልታገለግል ማህበረሰቧን ልታገለግል ሳይማር ያስተማራትን ህዝብ በአገልግሎት በስራ በእውቀት ልትከፍል የምትችል አንዲት ወጣት ሴት በማበርከታቸው ላመሰግናቸው ፈልጋል። በሶስተኛ ደረጃ ማህበረሰቡ እንደ አቶ አዳምና እንደ ወይዘሮ ሸዋዬ ልጆቻቸውን በትጋት አትግቢ፣ ወጥ ስራ ያንቺ ጉዳይ አይደለም፣ ማድቤቱን ተዩ፣ እውቀት ነው ያንቺ ማዕድ፣ ያንቺ ኪችን እውቀት ነው፣ ያንቺ እውቀት ንባብ ነው፣ ኪችን መግባት የለብሽም ብሎ አሳድገው በወንዶችና በሴቶች ላይ በዚህ ጉዳይ ላይ ሴንሲቲቭ ስለሆንኩ ነው። ወንዶች ለብቻ እየተጫወቱ እየዘለሉ እያደጉ ሴቶች ልጆች ቤት ውስጥ የወንድሞቻቸውን ካልሲ እያጠቡ ለእነሱ እንቁላል እየጠበሱ ቁርስ እያበሉ ነውና ከዚህ ገላግለው ዛሬ እንዲች አይነት ኃላፊነት የሚሰማት ጎበዝ የራሷ የሆነ ፕራይቬት ሊሚትድ ካምፓኒ አቋቁማ በትንሽ ካፒታል ተነስታ ብዙ የደረሰች በክፍል 2 እሱም ብዙ እናነሳዋለን። ለወገኖቻችን የስራ ዕድል መፍጠር የቻለች ታክስ መክፈል የቻለች ኃላፊነት የሚሰማት ዜጋ በማፍራታችሁ ልትመሰገኑ ይገባል። ማህበረሰቡም እንደዚህ አይነት እናትና አባትን ሊያከብራቸው ይገባል። በሀብት በንብረት አይደለም ሰው ሊከበር የሚገባው። ያማ የግል ሰክሰስ ነው፣ ሁሉም ሰው ጋር አለ። ዜጋ በማፍራት ረገድ ላበረከቱት አስተዋጽኦ ትልቅ 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 ባለውለታ ናችሁ። ይሄ የሀገርንም የዜግነት አደራችሁንም የቤተሰባዊ ኃላፊነታችሁን በአግባቡ በመወጣታችሁ ላመሰግናችሁ ፈልጋለሁ። የዚህ ፕሮግራም አንዱ ዓላማ ይሄ ነው። የሰሩ ሰዎች ማንም ሰው ቤተሰብን ባል ሚስት ባልን ያመሰግናል እንጂ ልጆች ቤተሰብን ስለማያመሰግኑ ነው። ምናልባት ማመስገን ኖሮብሽ ያላመሰገንሽ እኔ መጠየቅ ኖሮብኝ ያልጠየቅኩት ነገር ቢኖር ክፍል 1ን በዚህ ጨርሰን እንድንቋጨው በክፍል 2 ሰራተኛዋን ባለድርጅቷን ወጣቷን ባለ ሀብት ይሆናል ኢንተርቴን የምናደርገውና እስኪ የምጠሪያቸው ለመጨረሻ ወንድም እህት ካለ አክስት አጎት ካለ እንደው ቢነሱ ጥሩ ነው። እኔ ህይወት ውስጥ ይሄም አለ የምትያቸውን ነገር እውቅና ጥሩ ነው። በህይወት እያለ ነው ሰው መሰጋገን ያለበት። ልክ ነው። ያው እንዳልኩት ከልጅነቴ ጀምሮ ያደግኩት አንድ ትምህርት ቤት ውስጥ ስለሆነ እኔ አንድ ወንድም ነው ያለኝ። ከዛ ውጭ ግን በቃ ብዙ ሲብሊንግ ምፈልግ ሰው ነበርኩ። ግን ከሲብሊንግም በላይ ከእህትና ወንድም በላይ ሆነው አብረውኝ ያደጉ ጓደኞች አሉኝ። እስካሁን ድረስ በጣም ሰፖርት የሚያደርጉኝ የምንደራረግ እህቶች አሉኝ። ስማችሁ ጠቅሼ ባልጨርስም በቃ በጣም በጣም ወዳችኋለሁ። ማን እንደሆናችሁ ያው ታውቃላችሁ። ማርቲ፣ ፊሪ፣ ጃምቦ፣ ጄሲ፣ ሳምሪ ብዙ ናችሁ እና ከልጅነት ጀምሮ በቃ አብረን አድገን የልብ እህት ሆነው ያደግን እያንዳንዱ ማይልስቶኖች ላይ ያሉ እኔም ያለሁኝ እህቶቼ ናቸው። አመሰግናለሁ ማለት ፈልጋለሁ። እነሱ ኬና ልክ ነው። መወለድ ቋንቋ ነው። አሁን ናዝሬት ስኩል የተማሩ ልጆች፣ ሴንት ሜሪ ሴንት ጆሴፍ የተማሩ፣ ካቴድራል የተማሩ፣ አሁን ዳንችም እንግዲህ ዳንዲቦሮ ስኩል ኦፍ ቱሞሮ ከኪንደር ጋርተን ጀምሮ እስከ 12ኛ ክፍል የሚጨርሱ ልጆች እህትማማቾች ናቸው። አብዛኛውን ህይወታቸውን ጊዜ አብረው አንድ ትምህርት ቤት ነው የሚያሳልፉት። ኢዝናት ጆኪንግ። ሁለተኛ ከእህትም በላይ ናችሁ እዛ ስትገናኙ። እንዲሁም በቃ ሌላ ቃል ስለሌለ ነው። ከእህትም በላይ ናችሁ። ኬና ስማችሁን የጠራቻችሁ እህቶቿ ጓደኞቿ ወደሚል አላወርደውም። እህቶቿ ለኬና እዚህ መድረስ ላደረጋችሁት አስተዋጽኦ አሁንም ድረስ ሳትለዩ እየተጋገዛችሁ እየተበረታታችሁ ሁላችሁም ውጤታማ ሆናችሁ እንድትቆዩ እሷንም እንድታበረቷት አስተዋጽኦ በማድረጋችሁ
በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ ተመልካቾቻችን ስም ምስጋናዬን ላቀርብላቸው እፈልጋለሁ። ኬና ውድ ጊዜሽን ሰውተሽ ካለሽ ሰዓት ላይ ቀንሰሽ ብዙ ኦን ኤንድ ኦፍ ነበሩብን። ይህን ቃለ ምልልስ ለማድረግ በመቻልሽ በድጋሚ በጣም አድርጌ አመሰግናለሁ። በክፍል 2 ተማሪዋን ሳትሆን ስራ ፈጣሪዋን፣ ሰራተኛዋን፣ ብዙ ነገር የምትሰራዋን ኬና አዳሙን እንዘግባታለን፣ እንዘክራታለን። እስከዛ መልካም ጊዜ ይሁንልሽ። የመጨረሻ ስንብት መውሰድ ትችያለሽ አንቺ። እኔም አርትስ ቲቪ እና ኤልያስ በጣም በጣም ከልብ አመሰግናለሁ። ለዚህ ብቁ ነሽ ብለክ እዚህ ጠርተኸኝ በኢንተርቪው ተሞክሬን ለማሳየት ወር ለማካፈል ስለበቃሽ ብለክ ስላሰብክ፣ ስለዚህ በጣም አመሰግናለሁ ከልብ። እንዴ በሰው ሬኮመንዴሽን እኮ ነው ያገኘሁሽ። በአምላክ ጎበዝ ልጅ፣ የመጀመሪያ አርክቴክት ያገኘሁት አንቺን ነው። እና በጣም ብዙ ትንሽ የአፈርሜቲቭ አክሽኑ አቋሜን ሰምተሽ አጉላልተሽኝም ቢሆን መጨረሻ እሺ ብለሽኛል። ዌል አም ኪዲንግ። በጣም አመሰግናለሁ። ቴንክ ዩ ቬሪ ማች።